አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች የሰው ዘር በሙሉ ውድ ኢትዮጵያውያን ሰላም ብያለሁ። ሰላማችሁ ብዝት ትረፍ ይበል እያልኩ ዛሬ እጅግ በጣም በሚገርም ሁኔታ ዳጣ ክፍል 11 እና 12 ይዘን መጥተናል። እንግዲህ በቅርብ ጊዜ የተጀመረ ቢሆንም እጅግ በጣም በሰዎች ዘንድ ተወዳጅና አድናቆትን አትርፏል። እንግዲህ ዳጣ በሚገርም ሁኔታ ምርመራውን ኤቢ ካስተካከለች በኋላ የሚገርመው ነገር እንግዲህ እናት ተቀባይነት የለሽም፣ የምትሰሪው ስራ ለዛሬ ዋጋ እያስከፈልሽ ነው ብትላትም ግን ኤቢ ተብዬዋ ምንም ልትሰማ አልቻለችም። እና ተዘጋጅተሽ ጠብቂው ብትላትም እንግዲህ እኔ ከየት ቦታ እኮ የት ሄደች ምናለች ሊለኝ አይችልም በማለት እንግዲህ ሰላምዬ ደግሞ ይሄ እንግሊዘኛ ነው ይጠቅማል ብዬ አስባለሁ፣ ብታነበው ጥሩ ነው፣ ምክንያቱም እኔ ማንበብ ስለማልችል ትለዋለች አቶ ደረጀን። አሁን አይደለም በኋላ ይዋለሁ በማለት እንግዲህ ሄደዋል። አባትሽን ለማታለል የሞከርሽ ቀን የዚህ ቤት የመጨረሻሽ ሊሆን ይችላል። ስለዚህ ተጠንቀቂ፣ ሁሉንም ሸሩን ትተሽ ብትተኝ ጥሩ ነው፣ ቢያንስ ጠዋት ሊያገኝሽ ይገባል ብትላትም ኤቢ ተብዬዋ እንግዲህ ጥፋት አጥፍተሽ ስላልታወቀብሽ ብቻ ላጠፋሽ እንዳይመስለሽ ተጠንቀቂ ስትል እንደፈለገች ስትሆን ዝም ማለት ካለብኝ ንገሪኝ እስኪ ስትላልተኛበት ከአጠገቢ ዘወር በይ ብትላትም ኤቢ ግን ዘወር ልትል አልቻለችም። እንግዲህ ተተሟገተች በኋላ ነው ዞር ያለችው። በጣም የሚያሳዝነው እንግዲህ አባትና የእናቷን ትዳር ለመበተል ልጅ ይህን ያክል ጉድጓድ መቆፈር በጣም ያሳዝናል። ማለቴ እንጃ እኔ ባለንበት ወይም በእድገታችን አባትና እናቶቻችን ሲጣሉም ሆነ ክፉ ነገር ሲነጋገሩ አይቼ አላውቅም። ምክንያቱም ከነሱ አስተዳደግ ሊሆን ይችላል። እጅግ በጣም ቤተሰቦቻችን ቀና ከመሆናቸው እንግዲህ ከቤት እየወጣሽው ለምንድን ነው ሲላት ደረጀ እንግዲህ በዚህ በጨለማ እኮ ስትመጣ በጣም ደስ ብሎኛል ስትል ኤቢ ደስ አላላትም ትላለች። ለምን ደስ አይላትም? ምንድን ነው የተፈጠረው? እኔ ቤት ውስጥ በመሆኔ እንግዲህ ልትደሰት አልቻለችም። ባየች ቁጥር መልከፍና እንግዲህ ደሟ ይፈላል። ስለዚህም በንዴት ትቼ ወጣሁ ስትል እንግዲህ በምን የተነሳ ነው አንቺ ጋር የሚያገናኘት የሚያጣላችሁ ግን ምንድን ነው ስትል ምንም ላቅ አልቻልኩም። በእኔ ምክንያት እንግዲህ ሰላም ጠፋ። ሰላም ሲጠፋ ሰላማችሁ ይመለስ ብዬ ወጣሁ ስትል ችግሩ ምንድን ነው? ምን አገናኛችሁ ቢላትም ግን ደግሞ ዳጣ ንገሪኝ እስኪ ሁሉ ነገር ይፈታል ሲላት እንግዲህ በውሃ ቀጠነ እየተነሰች እንደዚህ ታደርገኛለች። ግን ደግሞ እህቷ እንደሆንኩ ብታውቅ እንደዚህ ችግር ላይ ፈጠር ይችላል። ልጅህ እንዳልሆንኩ ስለምታስብ ነው ሁሉ ታረግ። ስለዚህም ከቤት መውጣት አለብኝ ብዬ ወጣሁኝ። እንግዲህ እዛ ቤት መኖሬ ምንም ምቾት አልሰጣትም። ስለዚህ እኔ መውጣት ምቾት ይሰጣታል ብዬ ስላሰብኩ ነው ትለዋለች። እንግዲህ ጊዜ ቆሞ አይጠብቅም። ነገ አዲስ ቀን ነው። አሁን የምፈልገው እኔ በእናቴ ጉዳይ እንግዲህ ያለውን ነገር ባቅ ደስ ይለኛል። ሌላው ግን ምንም ሊጠቅመኝ አልቻለም። አንተን ብቻ በመጠበቅ ግን አንድ ነገር ልንገርህ፣ እናቴን እፈልጋለሁ። በየትም ቢሆን በየትም እድሜ ልክህን ከምወቅስህ ብትነግረኝ የተሻለ ነው ብትለው እንግዲህ አበላልጭላቸው አልችልም። እንግዲህ ከሰማሽኝ ችግሩን እንፈተዋለን። አንቺንም ሆነ እሷን የማበላለጥበት ምንም አይነት ምክንያት የለኝም። ሁለታችሁም ለኔ አንድ አይነት ናችሁ፣ ልጅ አይደላችሁ። ከልቤ ነው የምነግርሽ ቢላትም እንግዲህ ዳጣ ትግዝ በማለት እናቴ ያለችበትን ሁኔታ ብትነግረኝ ጥሩ ነው እድሜ ልኬን ከመወቀስህ ብትለው ጋሽ ደረጀ እንግዲህ ስለ እናቷ ምንም አይነት ፍንጭ ሊሰጣት አልቻለም። እና ዳጣ ደግሞ እጅግ በጣም ውስጧ ተረብሿል። ምክንያቱም የእናቷን ሁኔታ ማወቅ ትፈልጋለች። ልጅ ስትሆኑ ከምንም በላይ እናትን ትፈልጋላችሁ፣ በእናት እቅፍ መሆን ትፈልጋላችሁ አብዛኛ ማለት ነው። በጣም የሚገርመው ነገር ደግሞ እንግዲህ ጋሽ ደረጀ ባለበት ዳጣም ኤቢም ተጠሩና መጡ። እንዲሁም ውሃ ተከትላ መጣች። ውሃ ብትመለሽ ጥሩ ነው፣ አንቺ አትፈለጊም፣ ሁለታቸውን ነው የፈለግኳቸው፣ የምወያይበት ጉዳይ ስላለ ነው ሲላቸው ልንገረፍ ነው፣ አንቺ አምልጪ ትላታለች። እንግዲህ ዳጣ
ባህዬ በጣም በመበርገግ እንግዲህ ለመሮጥ ትሞክራለች። ቁጭ በሉ ሲል እንግዲህ እሷ ቁጭ ልትል ከጎኑ ስትል እዚህ እንሆናለን ትላለች። ይቺ ምላሳም የሆነች ልጅ ማለት ነው ኤቢ። በዚህ መካከል አማን ደግሞ ከክላሱ ያው እሱ በማንበብ የተደገፈ አይደል፣ ማንበብ ሙሉ ሰው ያደርጋል። በነገራችን ላይ እንግዲህ ያነበበ ይገኛል። ማንበብ ከምንም በላይ ሙሉ ሰው ያደርጋል። አለማወቅ መሀይምነት ሲሆን ለማወቅ መጠር ደግሞ እንግዲህ እንትን ነው፣ ብልህነት ነው። ውሃዬ መታ እንግዲህ ከጎኑ ስትሆን እንኳንም መጣሽ ሳነብ ውዬ እንግዲህ ድክም ብሎኛል ገላገልሽኝ፣ ትንሽ አረፍ ልበል ይላታል። እንግዲህ እዛ ጋ ያለውን እስኪ አሁንም ሌላ ስራ ይስጣታል አምጪ ሲላት እንግዲህ እየፈለገች ነው። ውሃ እያታቀማ ይሄ የኔ ነው እዚህ ለምን መጣ ትላለች። እንግዲህ እኔ ምን አገባኝ ስለሱ፣ እሱን አልጠየቁሽ፣ እኔ የጠየቁሽ ካርታ ምን አስበሽ ነው? ውሃ አረት እየተጠየቅሽውን እንጂ አልተጠየቅሽውን አትስሪ ሲላት ባቅ የለም በማለት እንግዲህ ትንሽ እስኪ እንዳይትፈልጊ ምንድን ነው ቁጭ ብሎ የለም ማለት ሲላት እንግዲህ ኡፍ እያለች ውሃ ሰነፍ ናት። በነገራችን ላይ በጣም ምርጥ ልጅ ብትሆንም ግን በነገሮች ሰነፍ ነች ከሚባለው በላይ ማለት ነው። አረ ያንቺስ ይለያል፣ ምንድን ነው ነገርሽ ይላታል። ፊትሽን ጥለሽዋል፣ ምን ሆነሽ ነው ሲላት እንግዲህ አይ ማጎንብሳ እንግዲህ የቢንና ዳጣን እኮ ዳጣ መጣች እንኳን ደስ አለች ሲላት ዳጣና ኤቤል ሊገርፋቸው ነው አባዬ በሩን ዘግቶ እሳቸውን እየገረፈ ነው ስትለው አማን ደንግጧል። ለምን ሲላት ለምን እንደው አላቅም ይላታል። በቃ አትፍሪ እዚህ ሁኚ ከኔ ጋር ሲላት እና ገላግላቸው ብዬ እኮ ነው ስትል አባዬን መገላገል አልችልም እንዳታጠፊ እሱ ሊገርፍሽ ከተነሳ ማንም ሊመልሰው አይችልም እንደ እናትሽ ሲላት እንግዲህ አባማ እኔን አይመታኝም ሲላት አታጠፊም እንዲሁም በግነሽ አይደል አንቺ አትገረፊም ሲላት እንግዲህ በጣም ትርቃለች። ድምጻቸው አይሰማም። ማየም የለች ማን ሊያድናቸው ነው ጉዳቸው በማለት ውሃ ደንግጣለች። ፍርሃት በጣም ተጨናንቃለች። ምንም አልሆኑም ካርታ እንጫወት ማለት አማን ያረጋጋታል። ውሃ እንግዲህ ምንድን ነው በማለት እባክሽ ኮንከር ነው እንጫወት ቢላትም ወይ ምንድን ነው እኔ መጫወት የምፈልገው እንጀራ ወጥ ነው አላለች ወይ ውሃ የሚበላው ነው በቃ አንቺ የምታውቂው ከሱ በቀር አታውቂም ቢላትም እንግዲህ ትላለች። በጣም የሚገርመው አማንዬ እሷን ለማስረሳት ከጭንቀቷ ለማውጣት በጣም እየሰራ ነው ያለው። ይህ እንደዚህ ላሳይሽ ይላታል። እዚህ 4 እዚህ 3 እያለች ለመጫወት ሞክራለች። ግን በጣም የሚያሳዝነው ነገር እንግዲህ ጥያቄ ሲጠይቃቸው እኔም ብቻ ስማ እሷን አትስማ፣ እሷ ልጅ አይደለችም እኔ ብቻ ነኝ ልጅህ ስትል ኤቢ በጣም የሚገርመው ነገር ጥፋተኛዋ አንቺ ነሽ ይላታል ኤቢን። እናም ምናለች እዚህ ጋር ዳጣ እኔ አንድ ነገር ልንገረህ አለች። እንግዲህ ከሰላም ጋር ሆነ ከውሃም ጋር ከናታንም ጋር ብቻ ከማንም ጋር ላለ ግንኙነት እሷ ደስተኛ አይደለችም። ብቻ በምታይ ሁሉ ወቅት እንግዲህ ደሟ ይፈላል። ለዚህም እንግዲህ በወጣ ይሻላል ስትል እኔን አታምነኝም ወይ በማለት ኤቢ ለማሳመን ትሞክራለች። እሷ ዱርዬ ናት፣ የትም እየዞረች ያደገኝ፣ ስለዚህ እኔን ብቻ እመነኝ ስትል አውቃለሁ ዱርዬ ናት ይላል። በዛን ሰዓት እንግዲህ ደሟ ፍልት ይላል። እንግዲህ ዳጣ ሁሉም ነገር እዚህ ቤት ከመጣች ነው የተቀየረው አውቃለሁ የኔ ልጅ ሲል እንግዲህ ዳጣ እንግዲህ በጣም ደሟ ፈላ። ኤቢ ፍቅረኛዋን ይዛ መታ ውሃን እያባለገች ነው ትላለች። ግን ደግሞ ውሸት ነው ይሄን ነገር አስቤም ሆነ አድርጌም አላቅም ትላለች። እንግዲህ ኤቢ እዚህ ጋር እውነት እንትን ያለች ምስል ናታንም ክፍል እየገባች ታስቸግረዋለች በማለት እንግዲህ በጣም ትረብሻለች። ኤቢ የሰማት መስሏታል። ዳጣ እንግዲህ እጅግ በጣም ተናዳለች። የሰማት መስሏት ኤቢ በጣም የለፈለፈች የማየን ወርቅ ሰርቃ ብላ ልትለፈልፍ ስትል የማየን ወርቅ እንግዲህ የሰረቀችው ራሷ ኤቢ አይደለች። እንግዲህ ልትዋሽ ስትነሳ ደግሞ ፈላና አሁን ግን አንድ ነገር ልንገራችሁ ዳጣ አንቺ ሳሎን ቁጭ ብለሽ ጠብቂኝ፣ እሷ ጋር ብቻ እንነጋገር ይላታል ማለት ነው። ዳጣ እንግዲህ ምንም ጥፋት የለባትም። ጥፋቱ የኤቢ ብቻ ነው። ኤቢ ልትገረፊ መሆኑን አትርሺው። እንግዲህ ከያዘሽ አባትሽ እንደማይለቅሽ ወቂ። ምክንያቱም ኤቢ ውሸቷ አሁንም ሊሰማት አልቻለም። እንግዲህ ዳጣ በማልቀስ እጅግ በጣም እያለቀሰች
እንግዲህ ደረጃ ላይ ቁጭ ብላ እጅግ በጣም ተግዛለች። ውሃዬ ደግሞ ዳጣዬ እባክሽ አባዬ ሁላችንም ነው የሚቆጣው፣ አንቺን ብቻ እኮ አይደለም፣ ግን ካለቀሽን የማለቅሳለሁ፣ ግን ደግሞ ለቅሶውን ተይ እህቴዋ በማለት እንግዲህ አንገቷን እቅፍ አድርጋ ድብስ ያደረገች እጅግ በጣም ለማረጋጋት ትሞክራለች። ውሃዬ እንግዲህ አባዬ ክፉ አይደለም፣ በጣም ምርጥ ሰው ነው፣ ስለዚህ ተረጋጊ፣ አሁን ደግሞ ይመጣል፣ ሁሉንም ያስረሳሻል ትላታለች። እንግዲህ ኤቢን ቁጭ በይ ሲላት አይ ስትል እንግዲህ እዚህ ይሻለኛል ቁጭ በይ ቢላት እምቢ አለች። ዳጣ ሌላስ ምን አደረገች ሲላት እንግዲህ የነገርኩህን ነው፣ ምን ያክል ባለጌ እንደሆነች አወቅ ይመስለኛል። ጥፋቱ ሙሉ ለሙሉ አንቺ ነሽ። ዳጣ ጋር ምንም አይነት የሴኮንድ ስህተት እንደሌላት እወቂ። አንቺ ግን እህ ስልሽ እውነት መሰለሽ አይደል? ባለፈ የሰራሽውን ስህተት ምን አደረግሽው? ወርቁን የወሰደው ማን ነበር? አንቺ እኮ ነሽ፣ አንቺ ሌባ። ግን ደግሞ እያጭበረበረሽ ነገሩን ሁሉ ስሸፍንልሽ፣ ሀታ እናትሽ እንዳታውቅ ስሸፍንልሽ፣ አንቺ ግን ዙረሽ አሁንም እሷን ሌባ አድርገሽ መልሰሽ ሀሜትሽን ትደረድራለሽ አይደል? ምን አይነቷ ልጅ ሆነሽ ነው ግን ሲላት እንግዲህ አላስታውስም ስትል አንቺ ለዚህ ጸባይሽ በቀበቶ እንቅ አድርጌ መግረፍ አለብኝ ሲላት እንግዲህ ትላለኝ እኔ እኮ ምንም አላደረኩም አባዬ ትለዋለች። እሷና ያመንከው ማለት ነው ስትል እንግዲህ ባክሽ ውሸትን ወደዛ ጥለሽ ካልተቀመጥሽ እግርሽን ሰብሬ እንደማስቀምጠሽ እወቂ። ሁሉም ነገርሽ በውሸት እየተሞላ ነው። እሷ ምንም ሳታደርግሽ ሁላችሁንም የማስተዳድረው እኔ እንጂ አንቺ አይደለሽም። ግን ደግሞ የእሷን ጥላቻ ከአቅም በላይ ይህን ያክል እየዘራሻለሽ ለምንድን ነው? ወርቁን ወሰደችው ስትይ ነበር። የውሸታምነትሽ አንቺ አልነበርሽም የወሰድሽው። ይቅርታ እንግዲህ ለማስተካከል እንጂ ከቅጣት ለማምለጥ የምታደርጊው ቃል ከሆነ እጅግ በጣም አስቀያሚ ነው። ተጠንቀቂ እባክሽ። ክፉ ሲሰራ ያየሽው ማን ነው ከቤት ውስጥ? ኧረ ተይ ታረሚ ቢላትም ኤቢ እንግዲህ ልትታረም አልፈለገችም። እሷ የምታይሽ ዳጣ ሁልጊዜም እንደ እህት ነው። አንቺ ግን እንደ እህት ልታያት አልፈለግሽም። ሁሌ ክፉ ብቻ ነው የምታዘጋጅላት። እባክሽ ጉድጓድ አትቆፍሪ ቢላትም ልትሰማ አልቻለችም። ግን ደግሞ አባዬ ይቅርታ ትላለች። ምክንያቱም ከዚህ ክፍል እስከምትወጣ ነው። ኤቢ እባክሽ ጥሩ እናት ለመሆንና ጥሩ ሚስት ለባልሽም ለመሆን ካሁን ጀምረሽ ካልተዘጋጀሽ አንቺ ማለት ሀገር በጥባጭ ነሽ። እባክሽ ታረሚ፣ ልጄ ልምከርሽ፣ ካሁን ጀምረሽ ነው እንግዲህ ለወደፊት ህይወትሽ መሰረት እንደሆነ የሚያሳየው ቢላትም እባክህ ይቅር በለኝ ትላለች። አሁን ከሰማሽ ልምከርሽ፣ ወደፊት አባዬ ብትይኝ ድጋሚ ልሰማሽ አልችልም። መስመርሽንና አካሄድሽን በትክክል ሂጅበት። በምድር ላይ የመጀመሪያ መስመርሽ ካልተስተካከለ መጨረሻሽማ አያምር። እባክሽ ልጅ ስሚኝ ቢላትም እንግዲህ በማለት እጅግ በጣም ከሚባሉ በላይ አስቀያሚ ሆናለች። እውነት ለመናገር ከመጀመሪያ እስከ መጨረሻ የምታደርገው በጣም መጥፎ ንግግር ነው። እዚህ ጋር ደግሞ ዳጣና እንትና ውሃና ኤቢ እየተጣሉ ነበረ። እንግዲህ ያ ማለት ሁሉም ነገር ባለበት በጣም ይገርማል። ውሃ እጅግ በጣም ምርጥ ልጅ ነች ከሚባለው በላይ። አባትና ልጅ ከዝንጀሮ ቆንጆ ምን ይመረጣል ሲላት እንግዲህ ከዝንጀሮ ቆንጆ ምን ይመረጣል? የዝንጀሮ ቆንጆ አንቺነት መስሎ እያለ ውሃ ጋር ይቀልዳል ማለት ነው። ውድ ቤተሰቦች ከተመቻቸው በጣም ይገርማል። እንግዲህ ደረጃ ቢወልደኝ አንቺ ምን ታደርጊ ነበረ ስትላት ምን እያወራሽ ነው ያለሽው አንቺ ልጅ ምንድን ነው ሀሳብሽ? በማለት እንግዲህ የነ ኤቢ እናት ብድግ ትላለች። እንግዲህ ዳጣና የነ ኤቢ እናት እያወሩ ባለበት ባሌን እወደዋለሁ፣ አከብረዋለሁ፣ ጥፋት ካጠፋ ግን በተለይ በእኔ ላይ ሌላ ሴት ይዞ ቢሄድ ልቀበለውና ልምረው የማልችለው ውሳኔ እንደምወስን ስትል ለምንና እንዴት ነው የማትቀበዩ? ምኑን ነው? ምን እያልሽ ነው? እንዲሁ ምሳሌ ቢሆን ብዬ ነው የነገርኩሽ ብትላት ትሰሚያለሽ? ስሚ በክብሬ የምደራደር ሰው እስካልሆንኩ ስለማከብረው እንግዲህ ስለሚያከብረኝ አከብረዋለሁ፣ ካላከበረኝ አላከብረውም፣ ነገሩ ያልቃል ስትላት ዳጣ እንግዲህ ምኑ ነው ሊያበቃ የሚችለው? ልትፋቱ የሚሆን ነገር አይደለም ስትላት እኔ ማርታ ኩሩና ኩሩ ነኝ፣ ከክብሬ በላይ ምንም ነገር ሊበልጥብኝ አይችልም ስትል በአጋጣሚ ቢሆንስ ምን እያልሽ ነው? በማለት እንግዲህ የተወለደችው በማለት ዳጣ እንግዲህ ራሷን እንትን ትላለች።
አይንሳይና ልቦና ሳይ ስለማይሆን በጣም የሚገርመው ነገር በሚስት ላይ እንደዚህ አይነት መልከስከስ ካየሁ በአጋጣሚ አይባልም በማለት እትዬ በጣም ከባድ ሰው ነች በማለት ዳጣ ትገረማለች ማለት ነው። በጣም ገራሚ ነው። ውድ ቤተሰቦቼ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። ሁሉም ሴት እንደዛ ሊያደርግ አይችልም፣ ለልጅ ብሎ ብዙ መስዋዕት ይከፍላል በማለት ዳጣ መልእክቷን ታስተላልፋለች። ግን ደግሞ ከሳትማሪ ከተማሩ በላይ ነች በማለት እንግዲህ ታደንቃታለች። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። ውድ ሀገሬ ልጆች ሰላም ለሀገራችን፣ ሰላም ለሕዝባችን። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ። ለቤት አዲስ ከሆኑ ሰብስክራይብ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ